በአብዛኛው የተሰራጨውን በተለይ በሶስቱ በፌስቡክ በቲክታክ እና በቴሌግራም ጥላቻ ንግግሩ ታርጌት ያደረገው ወሳኝ መልኩ ፎከስ አድርጎ ያነጣጠረው የፖለቲካ አመለካከት ላይ በመካከለኛው ምስራቅ ጦርነቱ እየተባባሰ እየተጋጋለ ይገኛል። ኢራን የሚሳኤል ጥቃቷን አጠናክራ እስራኤልን ኢላማ ማድረጓን እየቀጠለች ሲሆን ዛሬም ማዳሯን የተለያዩ ተሰምተው የማያውቁ ሚሳኤሎች የእስራኤል ሰማይን እንዲያርሱ ልካለች። በጦርነቱ ላይ በቀጥታ እጇን ታስገባለች ወይስ የጦርነቱን ፍጻሜ ከዳር ሆና ትመለከታለች በሚል እየተጠበቀች ያለችው አሜሪካ ግዙፍ ወታደራዊ ቁሳቁሶችንና የጦር መሳሪያዎችን ወደ መካከለኛው ምስራቅ እያንቀሳቀሰች ነው። ይህን ዘገባ ስናጠናቀር በደረሰን ሰበር መረጃ ደግሞ ፕሬዚዳንት ዶናልድ ትራምፕ ሀገራቸው በኢራን ላይ ጥቃት እንድትፈጽም የሚያስችላትን እቅድ ማጽደቃቸውን የተለያዩ ዓለም አቀፍ መገናኛ ብዙሃን ተቋማት እያራገቡት ያለ ጉዳይ ሆኗል። የነዳጅ መኪና ያለው ሰው ስለ መኪናው የነዳጅ የሚያሳስበው ነገር ከእለት ወደ እለት እየጨመረ ይገኛል። በዚህ ምክንያት ብዙ ሰው የመኪና ምርጫውን ወደ ኤሌክትሪክ ወይ ደግሞ ወደ ሃይብሪድ እየሄደ ይገኛል። ነገር ግን አንዳንድ ጥንቃቄዎችን ካደረግን መኪናችን የተሻለ የነዳጅ አጠቃቀም እንዲኖረው ልናደርገው እንችላለን። ጤና ይስጥልን የተወደዳችሁ ተመልካቾቻችን፣ ሀገሬ ዜና አርዕስቶቹን አስቀድሞ ተጀምሯል። እሱ ባለው ጋሻው እስከ ዜናው ፍጻሜ ድረስ አብሬያችሁ ቆይታ አደርጋለሁ። አብራችሁን እንድትሆኑ ደግሞ አክብሮታዊ ግብዣችን ነው። በኢትዮጵያ 77 በመቶ የሚሆነው የጥላቻ ንግግር በፖለቲካ አመለካከት ሳቢያ የሚሰነዘር እንደሆነ የመገናኛ ብዙሃን ባለስልጣን ሪፖርት አመላከተ። ባለስልጣኑ ለአንድ ዓመት አደረኩት ባለው ግምገማ ሐሰተኛ መረጃዎችና የጥላቻ ንግግሮች ያሉበት ደረጃ አሳሳቢ ሆኖ እንዳገኘው አስታውቋል። እነዚህን ችግሮች መቅረፍ የሚያስችል ፖሊሲና አዋጅ መዘጋጀት እንዳለበትም ተመላክቷል። አልታየህ ኪዳኔ በኢትዮጵያ የጥላቻ ንግግርና ሐሰተኛ መረጃዎች በተለያዩ የማህበራዊ ትስስር ገጾች ላይ ሲሰራጩ ይስተዋላል። የመገናኛ ብዙሃን ባለስልጣን ከጥር 2016 ዓ.ም ጀምሮ እስከ ጥር 2017 ዓ.ም ድረስ አስመልክቶ ያጠናከረው ሪፖርት ይፋ ያደረገ ሲሆን በማህበራዊ ሚዲያ የሚሰራጩ ሐሰተኛ መረጃዎችና የጥላቻ ንግግሮች አሳሳቢ መሆናቸውን ገልጿል። ባለስልጣን መስሪያ ቤቱ ለአንድ ዓመት በፌስቡክ፣ ቴሌግራም፣ ቲክቶክ፣ ዩቲዩብ እና ኤክስ ላይ የወጡ ከ2000 በላይ ይዘቶችን ገምግሟል። በዚህም ከ70 በመቶ የሚሆኑት ሐሰተኛ መረጃና የጥላቻ ንግግሮች በፖለቲካዊ አመለካከት ላይ የተሰነዘሩ እንደሆኑም ሲጠቆም 15 በመቶ በብሔር፣ 6 በመቶ ደግሞ በሃይማኖት ላይ ስለማነጣጠራቸው ተገልጿል። የጥላቻ ንግግርና ሐሰተኛ መረጃ የተሰራጨው በአብዛኛው በጽሁፍና በተንቀሳቃሽ ምስል እንደሆነ ጥናቱ ያመለክታል። በጽሁፍና በቴክስት ማለት ነው፣ በተንቀሳቃሽ በቪዲዮ ማለት ነው። በእነዚህ በሁለቱ አማካይነት በከፍተኛ ደረጃ የተሰራጨ እንደሆነ አብዛኛው የተሰራጨውን በተለይ በሶስቱ በፌስቡክ በቲክታክ እና በቴሌግራም ጥላቻ ንግግሩ ታርጌት ያደረገው ወሳኝ መልኩ ፎከስ አድርጎ ያነጣጠረው የፖለቲካ አመለካከት ላይ ነው። ወደ 77 በመቶ ሰዎች በፖለቲካ አመለካከታቸው ምክንያት ሐሰተኛ መረጃ ወይም ጥላቻ መረጃ ሲሰራጭባቸው ይታያል። ቀሪዎቹ እንግዲህ ብሔር እና ሃይማኖት ይከተላሉ ማለት ነው። ብሔር 15%፣ ሃይማኖት 6% እያለ ሄደ። በማህበራዊ ትስስር ገጾች ከ5000 በላይ ተከታይ ባላቸው ሰዎች ላይ የተመሰረተው ይህ ክትትል የጥላቻ ንግግሮቹና ሐሰተኛ መረጃዎቹ በጽሁፍና በቪዲዮ የተሰራጩ እንደሆኑ አሳይቷል። 56 በመቶ የሚሆኑት የጥላቻ ንግግሮች የተፈጸሙት በታዋቂ ሰዎች ላይ እንደሆነም ተጠቁሟል። በሀገሪቱ ከ4 ሚሊዮን በላይ ሰዎች የማህበራዊ ሚዲያ እንደሚጠቀሙ መረጃዎች የሚያሳዩ ቢሆንም የሚሰራጩት ሐሰተኛ መረጃና የጥላቻ ንግግሮች ከፍተኛ እንደሆኑ በተሰጠው መግለጫ ላይ ተመላክቷል። የተሰራጩት ሐሰተኛ መረጃዎች ሐሰተኛ አውድን በመጠቀም ከዛ ባለፈም የተሳሳቱ ግንኙነት ያላቸውን ይዘቶች በመጠቀም እንደሆነም ተገልጿል። ሐሰተኛ መረጃው የተሰራጨባቸው ዋና ዋና መንገዶች ምንድናቸው የሚለው ነው። በጥናቱ ግኝት መሰረት አንደኛው የሐሰት አውድ በመጠቀም ችግሩ የተፈጸመው ሌላ ቦታ ሌላ መድረክ ላይ ሊሆን ይችላል። ልክ አሁን እየተካሄደ ባለ መድረክ ላይ እንደተፈጸመ አድርጎ ኮንቴክስቱን አዛብቶ የማቅረብ ነገር በወሳኝ መልኩ ታይቷል። የተሳሳቱ መረጃዎች ሆን በእንዝላልነት ጊዜ ያለፈባቸው ትክክል ያልሆኑ መረጃዎችም ሲሰራጩ ታይቷል። አሳሳች የሆኑ ይዘቶች ሚስሊዲንግ ኮንቴንት የሚባሉ እንደዚሁ መሰል የጥላቻ ንግግሮችና ሐሰተኛ መረጃዎችን ለመከላከል የተለያዩ ስራዎች መስራት እንደሚያስፈልግም ተነግሯል። ከዚህ ውስጥ የማህበራዊ ሚዲያ አገልግሎት ሰጪ ኩባንያዎች የአቅም ግንባታ ስራ እንዲሰሩና ቅርንጫፍ ጽህፈት ቤት መክፈት አለባቸው የተባለ ሲሆን የማህበራዊ ሚዲያ ፖሊሲና አዋጅ የሚያስፈልግ ስለመሆኑም ተመላክቷል። ጥቂት መፍትሄዎችን መጠቆም አስፈላጊ ነው። የማህበራዊ ሚዲያ አገልግሎት ሰጪ ኩባንያዎች የአቅም ግንባታ ስራ እንዲሰሩ ይፈለጋል፣ ይጠበቃል።
በዚህ ደረጃ ያላቸው አቅም ግን ውስንነት አለበት ስለሆነ ነው። ሁለተኛው ቅርንጫፍ ጽህፈት ቤት እንዲከፍቱ እንፈልጋለን። ብዙዎቹ ማህበራዊ ሚዲያዎች በተለይ እንደ ሜታ የመሳሰሉት በጎረቤት ሀገራች ሳይቀር ቅርንጫፍ ጽህፈት ቤት አላቸው። ይሁንና ትልቅ ተጠቃሚ በጣም በርካታ ተጠቃሚዎች ባሉበት ኢትዮጵያ ይሄ ነው የሚባል ቅርንጫፍ ጽህፈት ቤት የላቸውም። ስለዚህ እንዲከፍቱ እንጠብቃለን። ሶስተኛው ኩባንያዎቹ ለሚሰጡት አገልግሎቶች የኢትዮጵያን ብሔራዊ ጥቅም ባማከለ መንገድ አሰራራቸውን እንዲያሻሽሉ ይፈልጋል። ባለስልጣን መስሪያ ቤቱ የሐሰተኛ መረጃና ጥላቻ ንግግርን በተመለከተ ከለያቸው ችግሮች መካከል ማህበረሰቡ ለሚመለከተው አካል ጥቆማ መስጠት ላይ ክፍተት እንዳለበት ተገልጿል። ይህንኑ የሐሰተኛ መረጃ ስርጭትና የጥላቻ ንግግርን ለመከላከል የኢትዮጵያ የሚዲያ ልህቀት ማዕከል ማቋቋም አስፈላጊ መሆኑ ሲነገር፣ ይህንኑ ለማሳካት የቅድመ ዝግጅት ስራ እየተሰራ መሆኑን ባለስልጣን መስሪያ ቤቱ አመልክቷል። ከበጎ ፈቃደኞች እየተሰበሰበ ያለው የደም መጠን እያደገ ቢሆንም በሕክምና ተቋማት ካለው ፍላጎት አኳያ ሲታይ ግን በቂ እንዳልሆነ ተገልጿል። የክልሎች ትኩረት ማነስና የአጋዥ ቁሳቁሶች እጥረት ዋነኞቹ ምክንያቶች መሆናቸውም ተነግሯል። ደምሰው ሽፈራው ባለፉት 11 ወራት ከበጎ ፈቃድ ደም ለጋሾች የተሰበሰበው ደም ባለፉት ዓመታት ከተሰበሰበው አንጻር ሲታይ ከፍተኛ መጠን ያለው ቢሆንም የሕክምና ተቋማትን ፍላጎት ማሟላት እየተቻለ እንዳልሆነ ተገልጿል። እንደ ዓለም ጤና ድርጅት መረጃ አንድ ሀገር የደም ፍላጎትን በበቂ ደረጃ ማሟላት ችላለች ተብሎ የሚታሰበው ከአጠቃላይ የአገሪቱ ሕዝብ ቁጥር ቢያንስ 1% ደም ሲለግሱ እንደሆነ ያሳያል። በዚህ ዓመት የተሰበሰበው የደም መጠን 378500 ዩኒት ደም ቢሆንም ከፍላጎቱ አኳያ ሲታይ ግን ዝቅተኛ ነው ተብሏል። አሁን እንደ አገር ያለንበት ሁኔታ ደግሞ በህብረተሰቡ በኩል ስለ ደም ልገሳ ሰፊ ግንዛቤና ከፍተኛ የደም ለጋሽ ማህበረሰብ እንዲኖር የሚፈለግበት ጊዜ ላይ እንደምንገኝ ተገልጿል። ከፍላጎት አንጻር ደግሞ አብረን አስተሳስረን ስናይ የአንድ ሀገር የደም ፍላጎት ተሟላ ሊባል የሚችለው ቢያንስ የሀገሪቱ 1% ማህበረሰብ ደም ሲለግስ ነው ብሎ የዓለም ጤና ድርጅት መስፈርት ያስቀመጠው አለ። ያ ማለት የሀገራችን ህዝብ ከ120 ሚሊዮን በላይ አካባቢ ነው የሚሆነውና ስለዚህ ከሚሊዮን በላይ ደም መለገስ ይኖርብናል አጠቃላይ ፍላጎቱን ለማሟላት ማለት ነው። ስለዚህ አንሜት የሆነ ኒድ ወይንም ፍላጎቱን ከማሟላት አንፃር አሁንም ቢሆን በቂ ነው ብለን ማንሳት የምንችልበት ደረጃ ላይ አይደለም ያለ ነው። ግን አጠቃላይ የደም ማሰባሰቡ አመት እየጨመረ የመጣበትና አምና በዚህ ሰዓት ከነበረው ወደ 60 ሺህ አካባቢ ጭማሪ አለው በዚህ አመት የተሰበሰበው። ስለዚህ አፍሪካ ውስጥ እንግዲህ ታዳጊም ሀገር ስለሆነ የብዙ ሀገሮች ቻሌንጅ ነው። በተለይ ደም ልገሳን ባህል አድርጎ በቂ አቅርቦት ከማቅረብ አንጻር ጉለቶች አሉና የተሻሻለ መጣ ነው እንጂ ገና አሁንም ቢሆን ፍላጎት ከማሟላት አንጻር ሰፊ ስራ የሚፈልግና ሰፊ ግንዛቤ ፈጠራ፣ ሰፊ ደም ለጋሽ የሚፈልግበት አጠቃላይ ሁኔታ መኖሩ ነው በዚህ አጋጣሚ ማንሳት የሚፈልገው ማለት ነው። ተቋሙ የደም ልገሳን የማስተባበር ስራዎችን በስፋት እየሰራ የሚገኝ ቢሆንም በተለይም በአንዳንድ ክልሎች ለዘርፉ የሚደረገው የበጀት አቅርቦት ማነስ እንዲሁም ለደም ልገሳው የሚያስፈልጉ ቁሳቁሶች አለመሟላት እየተሰበሰበ ያለው የደም መጠን በሚፈለገው ደረጃ እንዳያድግ ካደረጉ ምክንያቶች መካከል የሚጠቀስ ነው ተብሏል። በየክልሎቹ አሁንም በደም ትኩረት ይፈልጋል። የደም ባንክ አደረጃጀታችን የፌዴራል ስርዓቱን የተከተለ ነው። የክልል ደም ባንኮች ተጠሪነታቸው ለክልል ጤና ቢሮዎች ነው። ማዕከል ላይ ያለው የእገዛ ስራ ነው የሚሰራው። ስለዚህ እገዛ ስራው በዛ ልክ እየሄደ ያለበት ሁኔታ ስላለ ያው የላይኛው ተቋም ፖሊሲ የመቅረጽና አቅጣጫ የመስጠት ተቋም ስለሆነ ስታንዳርድም የሚያወጣ ተቋም ስለሆነ በዛ ልክ እየተገናኘን እየተመካከርን እየሄድን ያለንበት ሁኔታ ነው ያለና ወደ ጋምቤላ ብንሄድ በስፋት ደም መሰብሰብ ላይ ማህበረሰቡንም በደንብ አጎልብቶ በቂ ሀብትም መድቦ በደንብ ከመንቀሳቀስ አንጻር ጉለቶች ያሉበት ሁኔታ አለ። ወደ ደቡብ ኢትዮጵያም ስንሄድ እንደዛ አይነት ጉለቶች የሚታዩበት ሁኔታ አለ። አፋር ላይ በተወሰነ መንገድ ለማሻሻል የተደረገ ያለ ጥረት ቢኖሩም ስቲል ጉለቶች ያሉባቸው ቦታዎች እንደዛ አሉ። ስለዚህ እሱ በተመለከተ የመደጋገፍ ስርዓት ኖሮ ከሌሎቹ ጋር ተሞክሮ እየወሰዱ በንቅናቄ መንገድ በደንብ እየተካሄደ በቢሮ አካባቢም የሚደረገው የሎጂስቲክና አጠቃላይ ሀብት ምደባ አካባቢ ላይም ጉለቶቹ የታረሙ እንዲሄዱ የመደጋገፍ ሁኔታዎች አሉ። በኢትዮጵያ ያሉ የደም ባንክ ማዕከላትን ከማሻሻል አኳያ እየተሰሩ ያሉ ስራዎች ያሉ ሲሆን በቅርቡም በጅማ ከተማ አንድ የደም ባንክ ቅርንጫፍ ለመክፈት ዝግጅቶች በመጠናቀቅ ላይ ናቸው ተብሏል። ከቁሳቁስ አኳያም ከአርማወር ሃንሰን የምርምር ኢንስቲትዩት ጋር በመተባበር በሀገር ውስጥ ለማምረት ጥረቶች እየተደረጉ እንደሚገኙ ተገልጿል። ኢራን ሲጅል የተሰኘ ሚሳኤል ትላንት ምሽቱን ወደ እስራኤል ማስወንጨፏን አስታውቃለች። እንደ ኢራናዊታዊ ዘብ መረጃ ከሆነ ሲጅል የተባለው ባሊስቲክ ሚሳኤል 2 ደረጃዎች ያሉ ሲሆን ከድምጽ ፍጥነት በ13 እጥፍ ይበልጣልም ተብሏል። ዳግም ተገኝ ተጨማሪውን አዘጋጅቷል።
በመካከለኛው ምስራቅ ጦርነቱ እየተባባሰ እየተጋጋለ ይገኛል። ኢራን የሚሳኤል ጥቃቷን አጠናክራ እስራኤልን ኢላማ ማድረጓን እየቀጠለች ሲሆን ዛሬም ማዳሯን የተለያዩ ተሰምተው የማያውቁ ሚሳኤሎች የእስራኤል ሰማይን እንዲያርሱ ልካለች። የኢራንና እስራኤል ጦርነት እየተካረረ የሳምንት ቀናትን ባስቆጠረበት ዕለት ኢራን ዓለም አይቶት የማያውቀውን ሴጅል ስትል የጠራችውን ባላስቲክ ሚሳኤል በእስራኤላውያን ሰማይ ላይ እንዲያጓራ አድርጋለች። እንደ አብዮታዊ ጥበቃ መረጃ ከሆነ ሴጅል የተባለው ባላስቲክ ሚሳኤል ሁለት ደረጃዎች ያሉት ሲሆን ከድምጽ ፍጥነት በ13 እጥፍ ይበልጣልም ተብሏል። ሚሳኤሉ 18 ሜትር ርዝመትና የ1.25 ሜትር ስፋት እንዳለው ዘኢኮኖሚክስ ታይምስ ዘግቧል። እንደ ዘኢኮኖሚክስ ታይምስ ገለጻ አዲሱና ተሰምቶም ዓለምም ተመልክቶት የማያውቀው ሲጅል የተሰኘው ሚሳኤል የእስራኤሉን የአይረን ዶም ሆነ የአሜሪካው አሮ ሊቆጣጠረው እንደማይችል ቢነገርም በኢራናውያን በኩል እየተሰማ ያለው ግን ሌላ ነው። እንደ ተስኒም የዜና ወኪል ዘገባ አብዮታዊ ጥበቃው የገሃነም በሮች ተከፈቱ፣ አብዛኛውን የእስራኤል አይረን ዶም አፈራርሰን የአየር ክልሏን ባዶ አድርገናል፣ ያሻንን ማድረግ ይቻለናል፣ የኃይል ሚዛኑ ተቀይሯል ማለታቸውን ዘግቧል። ዘገባው አክሎም ሰማዩ ለኢራን ድሮኖችና ሚሳኤሎች እንደ ክፍት በር ይቆጠራል ብለዋል። የአብዮታዊ ጥበቃ መግለጫ የገሃነም በሮች ተከፍተዋል፣ እናም የእስራኤል ሕዝብ አሁን ከመሬት ስር ካሉ መጠለያዎች ለአፍታ እንኳን መቆየት በማይችልበት ሁኔታ ላይ ነው ማለቱን የኡዝቤኪስታኑ ዛሚንግ ዘግቧል። መዳን የሚቻለው በማምለጥ ብቻ ነው በማለት ሰዎች የተያዙትን ቦታዎች በፍጥነት እንዲለቁ ጠይቀዋል ሲልም አክሏል። እንደ ዛሚን ተንታኞች ገለጻ ኢራን የሴጅል ሚሳኤል መጠቀሟ ወታደራዊ ጥቃት ብቻ ሳይሆን ፖለቲካዊና ስልታዊ ምልክት ስለመሆኑም ይናገራሉ። ይህም ማለት አሁን በሁለቱ ወገኖች መካከል ያለው ግጭት የሚፈታው በቃላት ሳይሆን በእውነተኛ የጦር መሳሪያ እንደሆነ የሚያመላክት ነው ሲሉ ይናገራሉ። የሴጅል ሚሳኤል እንደ አውሮፓውያኑ አቆጣጠር በ1990ዎቹ መገባደጃ ላይ የጀመረው የሚሳኤል ንድፍ ኢራን ቀደም ሲል በዜልዛል የአጭር ክልል ባሊስቲክ ሚሳኤል ላይ በሰራችው ስራ ላይ የተመሰረተ ነው። በዚህ የሚሳኤል ስራ ታዲያ ቻይና እንደተሳተፈችበት የህንዱ ዊዮን የዜና ወኪል ያወጣው መረጃ ያመላክታል። ሲጅል የመጀመሪያውን ሙከራ ያደረገችው እንደ ጎርጎሮሲያኑ 2008 ሲሆን ሙከራውን 800 ኪሎ ሜትር ያካለለ ብቻ ነበር። በ2009 የተደረገው ሁለተኛ ሙከራ ታዲያ በመመሪያ ስርዓቶች ላይ መሻሻሎችን በማድረግ በ2012 እንዲሁ ወደ ህንድ ውቅያኖስ በግምት 1900 ኪሎ ሜትር እንዲያካልል ሆኖ መሞከሩን የዜና ወኪሉ ገልጿል። ሙከራውን ያላቆመው ሲጅል ተምዘግዛጊ ባለ ሁለት ደረጃ ሚሳኤል በጥር 2021 ታላቁ ነብይ 15 በሚል የኢራን ጦር በጠራው ወታደራዊ ልምምድ ወቅት እንደ አዲስ መታየት ችሏል። በዚህ ጊዜም ይኸው ሚሳኤል እንዲተጣጠፍ የሚያስችለው መመሪያ ተገጥሞለት መታየቱም ተዘግቧል። እንደ ኢራን ዋይር ዘገባ ኢራን ያደረሰችው የሲጅል ሚሳኤል ጥቃት የእውነተኛው ቃል ኪዳን 3 ሲሉ ኢራናውያን የሚጠሩት ኦፕሬሽን አንድ አካል ነውም ተብሏል። ሚሳኤሉ ባደረሰው ጥቃት ነጻ ታዛቢዎችና ወታደራዊ ተንታኞች በእስራኤል ግዛት ላይ የደረሰውን ጉዳት መጠን ለማረጋገጥ እየሞከሩ ነው። ነገር ግን በመላምታቸው ብዙ ጉዳት ያደርሳል የሚል እምነት እንዳላቸው ይናገራሉ። በአስደናቂ ሁኔታ የኢራንና እስራኤል ጦርነት እየተባባሰ ባለበት ወቅት ኢራንና እስራኤል በወሰዱት ተከታታይ ያጸፋ ጥቃት ቀጠናውን ያናወጠውና ዓለም አቀፍ ስጋትን የፈጠረ በርካታ የተራቀቁ የጦር መሳሪያዎችን አውጥተዋል። በእስራኤል ኦፕሬሽን የተነሳው አንበሳ ወይም ራይዚንግ ላየን የተቀናጀ ዘመቻ የተጀመረው ጦርነቱ የኢራን ኒውክሌርና ወታደራዊ መሰረተ ልማቶችን ያነጣጠረ በተዋጊ ጄቶች በአየር ድብደባ ታጅቧል። የኢራን አየር ክልል ውስጥ በድብቅ መግባታቸው የተነገረለት የታጠቁ ድሮኖች የኢራንን የአየር መከላከያና የራዳር ሲስተምን በማሰናከልና በማለፍ የኢራን መንግስት ላይ ወታደራዊ መሰረተ ልማቶችን ዶጋመድ ሲያደርግ ቆይቷል። የሞሳድ ኦፕሬተሮች የሳይበር ጥቃቶችን በመሰንዘርና የኢራንን የመከላከል ችሎታዎችን በማሰናከል ቁልፍ ሚና እንደተጫወቱ የሚወጡ መረጃዎች ያመላክታሉ። ኢራን በሌላ በኩል አዲስ ስማቸው ዝናቸውም ተሰምቶ የማያውቁ ግዙፍ ባላስቲክ ሚሳኤሎችን በመጠቀም ወፍ ዝር አይልበትም ተብሎ የሚሞካሸውን የእስራኤል የስለላ ተቋምን ሳይቀር በስም ብቻ እንዲታወስ አደረግኩት ስትል ተናግራለች። እጅግ በጣም ፈጣን የሚባሉትን 400 የሚሆኑ ባላስቲክ ሚሳኤሎችን በእስራኤል ከተማዎች ላይ እንደ ርችት ስታምዘገዝግ የእስራኤልን መከላከያ ኃይል ከመፈተን አልፈው በደቡባዊ እስራኤል የሚገኝን ሆስፒታልንና በቴል አቪቭ የሚገኙ የንጹሐን መኖሪያ ቤቶችን እንዲሁም ወታደራዊ ኢላማዎችን መምታት ችላለች። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በኢራን ላይ ጥቃት ለመፈጸም የሚያስችለውን እቅድ ማጽደቃቸው ተሰምቷል። ይሁንና መቼ፣ የትና እንዴት በሚለው ጉዳይ ላይ ውሳኔ ማሳለፍ አለመቻላቸው ነው የተነገረው። የኢራኑ ሁለንተናዊ መሪ አያቶላህ አሊ ካሚኒ በበኩላቸው አሜሪካ በጦርነቱ ላይ እጇን ካስገባች መቼም የማጠግነው ጉዳት እናደርስባታለን ሲሉ በጽኑ አስጠንቅቀዋል። ሙሴ ከበደ ተጨማሪውን አዘጋጅቷል። የእስራኤል ተምዘግዛጊ ጦር ጀቶች የኢራንን የኩንዳብ የኒኩሌር ማብለያ ጣቢያና ሌሎች ወታደራዊ ኢላማዎችን ሲደበድቡ አድረዋል።
በተመሳሳይ ሰዓት ጎህ ሳይቀድ ኢራንን ባጸፏ ከእስራኤል ዋነኛ ሆስፒታሎች መካከል አንዱ በሆነው የሶሮካ ሆስፒታል ላይ ከባድ ጥቃት ፈጽማ ከፍተኛ ውድመት ማድረሷን የተሰማው በጦርነቱ ላይ በቀጥታ እጇን ታስገባለች ወይስ የጦርነቱን ፍጻሜ ከዳር ሆና ትመለከታለች በሚል እየተጠበቀች ያለችው አሜሪካ ግዙፍ ወታደራዊ ቁሳቁሶችንና የጦር መሳሪያዎችን ወደ መካከለኛው ምስራቅ እያንቀሳቀሰች ነው። ይህን ዘገባ ስናጠናቀር በደረሰን ሰበር መረጃ ደግሞ ፕሬዚዳንት ዶናልድ ትራምፕ ሀገራቸው በኢራን ላይ ጥቃት እንድትፈጽም የሚያስችላትን እቅድ ማጽደቃቸውን የተለያዩ ዓለም አቀፍ መገናኛ ብዙሃን ተቋማት እያራገቡት ያለ ጉዳይ ሆኗል። ይሁን እንጂ መቼ የትና እንዴት ኢራንን እናጥቃ በሚለው ጉዳይ ላይ ውሳኔ ላይ አልደረሱም ነው የተባለው። ኢራን እንደ አይኗ ብሌን በጥብቅ ከምትጠብቃቸው የኒውክሌር መሠረተ ልማቶች መካከል አንዱ የሆነው ኢራን ፎርዶ የዩራኒየም ማብለያ ጣቢያ ትራምፕ በማንኛውም ሰዓት ሊያደባዩት የቋመጡለት ስፍራ ሆኗል። ኢራን ከመሬት በታች 80 ሜትር ወደ ውስጥ የቀበረችውን የፎርዶ የዩራኒየም ማበልጸጊያና ማጣሪያ ሴንትሪፊውጅ በጥልቀት ሊመታ የሚችለው ቦምብ በአሜሪካ እጅ ብቻ የሚገኝ መሆኑም ስጋቱ በእጅጉ እንዳይግል አድርጎታል። ከዋና ከተማዋ ቴህራን በስተደቡብ 96 ኪሎ ሜትር ርቀት ላይ የሚገኘው የዩራኒየም ማበልጸጊያ ስፍራው በትልቅነቱ እንግሊዝንና ፈረንሳይን ከሚያገናኘው ዋሻ ይበልጣል ተብሎ የሚገመት መሆኑና ከመሬት በታች በጥልቀት መገንባቱ ከ10 ሜትር ባነሰ ጥልቀት ብቻ ጥቃት የማድረስ አቅም ያላት እስራኤል የኢራንን ሰማይ ሙሉ ለሙሉ ተቆጣጠረዋለሁ ባለችበት በአሁኑ ወቅት እንኳን በዚህ ሰዓት ይህን የኒውክሌር ጣቢያን መምታት እንዳትችል አድርጓታል። በአንጻሩ አሜሪካ ያላት 61 ሜትር ወደ መሬት ውስጥ ዘልቆ መግባት የሚችል የጦር መሳሪያ 20 ጫማ ርዝመት ያለውና እስከ 9500 ኪሎ ሜትሮችን የሚመዝን ነው። የአሜሪካንን ይህን መሬት ጠርማሽ ሚሳኤል ለመሸከምም ግዙፎቹ የ2 ቦምብ ጣይ የጦር አውሮፕላኖች በተጠንቀቅ ላይ ይገኛሉ። ኢራን የኒውክሌር ፕሮግራሞቿ እንድትገታ የሰጠዋት ትዕግስት እየተሟጠጠ ነው ሲሉ የተደመጡት ትራምፕ ኢራናውያን መዲናቸውን ቴህራንን ለቀው እንዲወጡ ማስጠንቀቃቸውም አይዘነጋም። ከዚህ ባለፈ አሜሪካ በመካከለኛው ምስራቅ ያካሄደች ያለችው መጠነ ሰፊ የምድር የአየርና የባህር ላይ የጦር ዝግጅት አሜሪካ በየትኛውም ቅጽበት ጦርነቱን ልትቀላቀል የምትችልበት እድል ሰፊ ስለመሆኑ የሚያሳብቅ ሆኗል። የአየር በረራ እንቅስቃሴዎችን የሚያሳዩት የራዳር መረጃዎች አሜሪካ 12 የሚደርሱ የአየር ለአየርና ከአየር ወደ ምድር የውጊያ ተልእኮችን በብቃት ለመወጣት ጥንቅቅ ብለው እንደተሰሩ የሚነገርላቸውን ኤፍ-22 የጦር ጀቶቿን ቨርጂኒያ ከሚገኘው የአየር ጦር ሰፍሯ ወደ እንግሊዝ ያቀኑ ሲሆን በቀጣይም በሚሰጣቸው ትዕዛዝ መሰረት ወደ መካከለኛው ምስራቅ ለመብረር እያሟሟቁ ነው ተብሏል። በተጨማሪም በደቡብ ምስራቅ እስያ ቅኝት ላይ የነበረችው የአሜሪካዋ የጦር ጄት ተሸካሚ ግዙፏ የጦር መርከብ ዩኤስኤስ ኒሚትስ ቀድሞውንም በቀጠናው ላይ የተሰማራውን ዩኤስኤስ ካርል ቪንሰን የጦር መርከብን ለመቀላቀል ወደ ባህረ ሰላጤው እያመራ መሆኑም ተሰምተዋል። ቀይ ባህር፣ ህንድ ውቅያኖስንና የአረብ ባህርን የሚያካልለውና በባህሬን የሚገኘው የአሜሪካ 5ኛው የባህር ኃይል ማዘዣ በዚያ የሚገኙ የጦር መርከቦችን ከኢራን ከሚቃጣ ማንኛውም ጥቃት ለመጠበቅ ወደ ስፍራው እያቀና እንደሚገኙም በተመሳሳይ ተዘግቧል። አሜሪካ የጦር ጀቶችን፣ መርከቦችን፣ ሚሳኤሎችን፣ ተተኳሾችን፣ የሚሳኤል መቃወሚያ ስርዓቶችንና ሌሎች ተጨማሪ ግዙፍ ወታደራዊ የጦር መሳሪያዎቿን ወደ መካከለኛው ምስራቅ እያንቀሳቀሰች መሆኑን ያረጋገጡት የመከላከያ ሚኒስትሩ ፒት ሄግሴዝ ፔንታጎን የጥቃቱን ማስጀመሪያ ቃታ ለመጫን የሚጠባበቀው የትራምፕን አጭር ቀጭን ትዕዛዝ ነው ማለታቸውን ቢቢሲ በዘገባው አስፍሯል። ትራምፕ የ2025ቱን የአሜሪካ ምርጫ ካሸነፉበት ቅጽበት ጀምሮ ማቅ የለበሰችው ኢራን በትራምፕ አስተዳደር የሚመጣባትን ማንኛውም የኃይል እርምጃ ለመመከትና ተስተካካይ የኃይል እርምጃ ለመስጠት ዝግጁ መሆኗን ደጋግማ እየገለጸች ነው። የኢራኑ ሁለንተናዊ መሪ አያቶላህ አሊ ካሜኒም በበኩላቸው ትራምፕ ኢራን ያለምንም ቅድመ ሁኔታ እጅ ትስጥ ሲሉ ላስተላለፉት ዛቻም ኢራን መቼም ቢሆን እጅ ሰጥታ አታውቅም፣ ወደፊትም አታደርገውም የሚል ቆፍጠን ያለ ምላሽ ሰጥተዋል። የኢራን ጠቅላይ አዛዥ ፖለቲካዊና ሃይማኖታዊ መሪ የ86 ዓመቱ አዛውንት አሊ ካሜኒ ምንም እንኳን እርጅና የተጫጫናቸው ቢመስሉም ወኔያቸውና ልበገርባይነታቸው ግን አፍላ ወጣት ያስንቃል። በትራምፕ የት እንዳሉ እናውቃለን፣ ነገር ግን ትዕግስታችን ተሟጦ እስኪያልቅ ለአሁኑ አንገድላቸውም የተባለላቸው አሊ ካሜኒ አሜሪካ በጦርነቱ ላይ እጇን ካስገባች የማይቃን ዋጋ ትከፍልበታለች ሲሉም በጽኑ አስጠንቅቀዋል። አሜሪካ በጦርነቱ ላይ ከተሳተፈች የምናደርስባት ጉዳት ኢራን ላይ ሊደርስ ከሚችለው ውድመት እጅግ በጣም ከፍ ያለ ይሆናል። አሜሪካ በእኛ ላይ ቃታዋን ከሳበች ያለ ጥርጥር የማይጠገን አስከፊ ጉዳት ይጠብቃታል። አሜሪካ እጅግ ተባብሶ በቀጠለው የእስራኤልና ኢራን ግጭት ላይ እጇን የምታስገባ ከሆነ መካከለኛው ምስራቅ ብቻ ሳይሆን መላው ዓለም ወዳልታሰበ አውዳሚ ጦርነት ላይ መሪያ ይችላል የሚለው የብዙዎች ግምት ሆኗል። ሀገሬ ዜና እንደቀጠለ ነው። የተወደዳችሁ ተመልካቾቻችን፣ አሁን ደግሞ ወደ አጫጭር መረጃዎች እናልፋለን። ኢትዮጵያ ከመጪው ሐምሌ ወር ጀምሮ በይፋ
በአፍሪካ ነጻ የንግድ ቀጠና መገበያየት እንደምትጀምር ተገለጸ። የንግድና ቀጠናዊ ትስስር ሚኒስትሩ ዶክተር ካሳሁን ጎፌ ዛሬ ሐሙስ የሚኒስቴር መስሪያ ቤቱን የ11 ወራት አፈጻጸም ሪፖርት ለሕዝብ ተወካዮች ምክር ቤት ያቀረቡ ሲሆን ከሐምሌ 1 ጀምሮ በነጻ ንግድ ገበያ መገበያየት እንደሚጀመር ተናግረዋል። ንግዱ የሚጀመረው ደግሞ በመጀመሪያው ምዕራፍ ዜሮ ታሪፍ ባደረግንባቸው ምርቶች ላይ ነው ብለዋል። አክለውም በ2017 የበጀት ዓመት ባለፉት 11 ወራት ኢትዮጵያ በውጭ ንግድ በታሪኳ አግኝታ የማታውቀውን 7.2 ቢሊዮን ዶላር ማግኘቷን የተናገሩ ሲሆን የበጀት ዓመቱ ሲጠናቀቅም የሀገሪቱ ዓመታዊ የውጭ ንግድ ገቢ 8 ቢሊዮን ዶላር ይደርሳል ብለን እንጠብቃለን ብለዋል። ህዝበ ሙስሊሙ ለመጅሊሱ ምርጫ ከነገ አርብ ጀምሮ ለ12 ቀናት የመራጭነት ካርድ እንዲወስድ ጥሪ ተላልፏል። ህዝበ ሙስሊሙ ለኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት መጅሊስ ምርጫ ከነገ ጀምሮ በአቅራቢያው በሚገኝ መስጂድ የመራጭነት ካርድ እንዲወስድ የጠቅላይ ምክር ቤቱ የምርጫ አስፈጻሚ ቦርድ ጥሪ አቅርቧል። አስመራጭ ቦርዱ ምርጫውን አሳታፊና አካታች በሆነ መልኩ ለማካሄድ አስፈላጊውን ቅድመ ዝግጅት ማድረጉንም ገልጿል። በመሆኑም ህዝበ ሙስሊሙ መታወቂያውን በመያዝ ከነገ ጀምሮ ለ12 ቀናት በየመስጂዱ በሚደረገው የመራጮች ምዝገባ ተመዝግቦ የመራጭነት ካርድ እንዲወስድ ጥሪ አቅርቧል። በምዝገባው ሂደት ለሚያጋጥሙ ቅሬታዎች አፋጣኝ ምላሽ ለመስጠት በየመስጂዱ የቅሬታ ሰሚ ኮሚቴ መቋቋሙንም ፕሬስ ድርጅት ዘግቧል። ራና ኢቨንት ከፌር ትሬድ ጋር በመተባበር ያዘጋጀው 7ኛው አግሮፉድ ፕላስት ፕሪንት ፓክ ኢንዱስትሪ አውደ ርዕይ ተከፈተ። በግብርና፣ ምግብና መጠጥ፣ በፕላስቲክ፣ በህትመት እንዲሁም ፓኬጂንግ ላይ የተሰማሩ ዜጎች ከዓለም አቀፍ የዘርፉ አንቀሳቃሾች ጋር የሚያስተሳስር የስራ ዕድል የሚፈጥር አውደ ርዕይ መሆኑም ተነግሯል። በቡና፣ በፕላስቲክ፣ በህትመት እንዲሁም በሌሎች የኢንዱስትሪ ምርቶች የተሰማሩ ከ140 በላይ ድርጅቶች በአውደ ርዕዩ እየተሳተፉ መሆናቸውንም አዘጋጆቹ ገልጸዋል። አውደ ርዕዩ እስከ ሰኔ 14 ቀን ድረስ በሚሊኒየም አዳራሽ እየተካሄደ እንደሚቆይም ተነግሯል። በአማጺው ኤም23 ምክንያት ሲወዛገቡ የነበሩት ዲሞክራቲክ ኮንጎና ሩዋንዳ የሰላም ስምምነት ሊፈራረሙ መሆናቸው ተሰማ። በምስራቃዊ ኮንጎ ያለውን ግጭት የማስቆም አቅም አለው የተባለለት ይህ የሰላም ስምምነት አሜሪካ ውስጥ ከሳምንት በኋላ እንደሚፈረም ነው የተነገረው። ኤም23 በምስራቅ ኮንጎ ላሳየው ግስጋሴ ሩዋንዳ ድጋፍ አድርጋለች የሚል ክስ ይቀርብባታል። ሁለቱ ሀገራት ይፈራረሙታል ተብሎ የሚጠበቀው ረቂቅ ስምምነትም መንግስታዊ ያልሆኑ ኃይሎች ትጥቅ እንዲፈቱና ወደ ብሔራዊ ኃይል እንዲቀላቀሉ የሚያደርግ መሆኑን አፍሪካ ኒውስ ዘግቧል። ቮሎዲሚር ዘለንስኪ ከሩሲያ ጋር የሚፈጸም የሰላም ስምምነት ላይ ፊርማቸውን ማኖር አይችሉም ሲሉ ቭላዲሚር ፑቲን ተናገሩ። ዘለንስኪ ከኔ ጋር በሚደረግ የሰላም ንግግር ላይ መሳተፍ ይችላል፣ ይሁንና በሚፈጸመው ስምምነት ላይ ፊርማውን ማኖር የሚያስችለው ሕጋዊ ስልጣን የለውም ሲሉ ነው ፑቲን የተናገሩት። ቮሎዲሚር ዘለንስኪ ከቭላዲሚር ፑቲን ጋር ፊት ለፊት ተገናኝተው መደራደር እንደሚፈልጉ ከዚህ ቀደም በተደጋጋሚ ማስታወቃቸው ይታወሳል። ይሁንና ዘለንስኪ በምርጫ ያገኙት የፕሬዝዳንትነት የሥራ ጊዜ ከመጠናቀቁ ጋር ተያይዞ ሩሲያ የሚፈጸመው ስምምነት በዘለንስኪ አይፈረምም በሚለው አቋሟ እስካሁን እንደጸናች ናት ሲል አርቲ ዘግቧል። ስምምነቱ ሕጋዊ ስልጣን ባለው አካል ካልተፈረመ በስተቀር ከዘለንስኪ በኋላ የሚመጣው ፕሬዝዳንት ሊጥሰው ይችላል የሚል ስጋት መኖሩም ተነግሯል። ሰዎች በተለያዩ ምክንያቶች ተስፋ የመቁረጥና የድባቴ ስሜት ውስጥ ሊገቡ ይችላሉ። ይህ ስሜት እያደገ ሲሄድ ወደ ራስ ማጥፋት ሊያድግ እንደሚችልም ይታመናል። የድባቴ ስሜት ምንድነው? አጋላጭ ምክንያቶች ውስጥ የሚለውን በተመለከተ የጤና ባለሙያው ተከታዩን አዘጋጅቷል። ሰላም። እገሌ ትላንት እየሳቀ የተጫወተ ነበር፣ ነገር ግን ዛሬ ራሱን አጠፋ ሲባል መስማት እየተለመደ መጥቷል። በሚያሳዝን ሁኔታ ብዙዎች ራሳቸውን የሚያጠፉ ሰዎች በሳቅ የተደበቁ ነገር ግን ለሰዎች ያልነገሩት ብዙ ችግሮች ይኖሯቸዋል። ዶክተር ቢኒያም ነኝ፣ አብራችሁን ቆዩ። ሰዎች ራሳቸውን ለማጥፋት ሲወስኑ አብዛኛውን ጊዜ ቅጽበታዊ ውሳኔ አይደለም። ሲታገሉት የቆየ ተስፋ የመቁረጥ ስሜት እንዲሁም ድባቴ ይኖራቸዋል። ሰዎች ራሳቸውን እንዲያጠፉ የሚያደርጉ ነገሮች ምንድን ናቸው? በዋናነት ድባቴ እንዲሁም ሌሎች ተጓዳኝ የአእምሮ ህመሞች ሲሆኑ ከዚህ በተጨማሪ በስራ ምክንያት የሚመጣ ጫና፣ ከትዳር አጋር ጋር ያለ ግንኙነት ላይ የሚፈጠር ችግር እንዲሁም ሱስ ይጠቀሳሉ። ሰዎች ራሴን ላጠፋ ነው ብለው ላይናገሩ ይችላሉ።
ነገር ግን የሚከተሉትን ነገሮች ቀድመው ሊያሳዩ ይችላሉ። አንደኛ ህይወት ደከመኝ፣ ከዚህ በላይ መቀጠል አልችልም ብለው የሚናገሩ ከሆነ፣ ሁለተኛ ራሳቸውን ከወትሮ በተለየ ሁኔታ ማግለል ከጀመሩ፣ እንዲሁም ለራሳቸው ይሰጡት የነበረውን እንክብካቤ ካቆሙ፣ ከዚህ በተጨማሪ ሱስ ውስጥ ከገቡ ሰዎች ራሳቸውን ለማጥፋት መንገድ ላይ ናቸው የሚለውን ይነግረናል። ታዲያ ለእነዚህ ሰዎች ምን እናድርግ? አንደኛ በፍቅር ማዳመጥ፣ በነፃነት ሀሳባቸውን እንዲናገሩ ማድረግ እና ሀሳባቸውን አለመተቸት። ሁለተኛ የስነ ልቦና አማካሪ እንዲያገኙና እርዳታ እንዲያገኙ ማስቻል። ከዚህ በተጨማሪ እንደየሃይማኖታችን የሃይማኖት አባቶችን እርዳታ እንዲያገኙ ማድረግ። ያስታውሱ፣ የሳቀ የተጫወተ ሁሉ ደስተኛ አይደለም። ከላይ የተነጋገርናቸው ምልክቶች በጓደኛ በቤተሰብ አባል ወይም በራስዎ ላይ ካስተዋሉ ቸል አይበሉት። ሰላም። የመኪና የነዳጅ አጠቃቀም በከፍተኛ ሁኔታ አሳሳቢ የሆነ ይገኛል። እንደ ኢትዮጵያ ያሉ ነዳጅን ከውጭ ሀገራት የሚያስገቡ ሀገራትም ይህንን ከፍተኛ የነዳጅ ወጪ ለመቀነስ ብዙ ጥረቶችን እያደረጉ ይገኛሉ። በግለሰብ ደረጃ ማድረግ ያለብን ነገሮች አሉ። እነሱስ ምንድን ናቸው የሚለውን የአውቶሞቲቭ ባለሙያው እንዲህ አዘጋጅቶልናል። ሰላም ሰላም እንደምናላችሁ ብርት ተመልካቾቻችን፣ ዝግጅታችን የመኪናችን የነዳጅ አጠቃቀም የተሻለ እንዲሆን እንዴት ማድረግ እንደምንችል የተለያዩ መረጃዎችን ይዤላችሁ የቀረብኩት የአውቶሞቲቭ ባለሙያ አዶንያ ብርሃኔ። መልካም ቆይታ። እውነት ለመናገር አሁን የነዳጅ መኪና ያለው ሰው ስለ መኪናው የነዳጅ የሚያሳስበው ነገር ከእለት ወደ እለት እየጨመረ ይገኛል። በዚህ ምክንያት ብዙ ሰው የመኪና ምርጫውን ወደ ኤሌክትሪክ ወይ ደግሞ ወደ ሃይብሪድ እየሄደ ይገኛል። ነገር ግን አንዳንድ ጥንቃቄዎችን ካደረግን መኪናችን የተሻለ የነዳጅ አጠቃቀም እንዲኖረው ልናደርግ እንችላለን። ከነዚህ መካከል የመጀመሪያው መኪናችን የተሻለ የነዳጅ አጠቃቀም እንዲኖረው የሚያስችለው ነገር የመኪናችን የነዳጅ ፔዳል በጣም አለመርገጥ አንዱ ነው። በተለይ ዝቅተኛ ሞተር የተገጠመላቸው በተለምዶ ኢኮኖሚ ካር የምንላቸው መኪኖች የነዳጅ ፔዳላቸውን በጣም የምንረግጣቸው ከሆነ እንዲሁም አስሬ ያዝለቀቅ የምናረጋቸው ከሆነ መኪናችን የነዳጅ አጠቃቀሙ የተሻለ ነው የሚሆነው። ሁለተኛው ደግሞ የኤሲ አጠቃቀማችን ነው። መኪናችን ላይ የተገጠመልን ኤሲ መኪና ውስጥ ሲበርደን የሚያሞቀን ሲሞቀን ደግሞ የሚያቀዘቅዘን ቴክኖሎጂ ነው። ነገር ግን አጠቃቀሙ ካላወቅንበት የመኪናችን ነዳጅ አጠቃቀሙ እንዲጨምር ከሚያደርጉ ነገሮች መካከል አንዱ ነው። ታዲያ እኛ ይህንን እንዴት ልንከላከል እንችላለን? መኪናው የተገጠመለትን ኤሲ መጠቀም ያለብን ግዴታ አስፈላጊ ሲሆን ብቻ ነው። ሌላኛው ደግሞ የምንጠቀምበት ቦታ እንዲሁም ሁኔታዎች ይወስኑታል። ይህ ካልሆነ ግን ኤሲ ከፍተን የምናሽከረክር ከሆነ ከፍተኛ የሆነ የነዳጅ ፍጆታ እንዲኖረን ያደርገዋል። ሌላኛው ደግሞ የመኪናችን የነዳጅ አጠቃቀም እንዲጨምር ከሚያደርጉ ነገሮች መካከል መኪናችን ትራንስሚሽን የተገጠመለት ማኑዋል ትራንስሚሽን የተገጠመለት ከሆነ መኪናውን በከፍተኛ አርፒኤም ማለትም ሪቮሉሽን ፐር ሚኒት የምናሽከረክረው ከሆነ ያለምንም ጥርጥር መኪናው በአንድ ሌተር መጓዝ የሚችልበት የነበረውን ርቀት እንዲቀንስ ያደርገዋል። ስለዚህ በተለይ መኪናውን ማኑዋል ትራንስሚሽን የተገጠመለት ከሆነ ማርሹን በተገቢው አርፒኤም ላይ ሲደርስ ማርሽ መቀየር ተገቢ ነው። የምንገዛው መኪና ደግሞ አውቶማቲክ ትራንስሚሽን የተገጠመለት ከሆነ የምንፈልገው በዛ ያለ ጊር ያላቸው ቢሆን ይመረጣል። መኪናው ብዛት ከተማ ውስጥ የምንጠቀምበት ከሆነ በተለይ አውቶማቲኮቹ ማለት ነው ቶርክ ኮንቨርተር አውቶማቲክ የሚባለው ትራንስሚሽን የተገጠመላቸው ቢሆን ይመረጣል። ከዚህ ውጪ ግን ከከተማ ውጪ ሃይዌይ መንገዶችም እናዘወትር ከሆነ ዲሲቲ ወይም ደግሞ ዱዋል ክለች ትራንስሚሽን የሚባለው የትራንስሚሽን አይነት ብንጠቀም መኪናችን የተሻለ የነዳጅ አጠቃቀም እንዲኖረው ያደርጋል። ሌላኛው ደግሞ ዋነኛው የነዳጅ ፍጆታ ለመቀነስ የሚረዳን መኪናችን ጤንነት በዋነኝነት እና ወሳኙ ነገር ነው። ጤንነቱን በስነ ስርዓት መንከባከብ አለብን። ምክንያቱም የመኪናችን የተለያዩ ክፍሎች ላይ ጉዳት ካለ ብልሽት ካለ መኪናው ለመንቀሳቀስ ግዴታ ተጨማሪ ነዳጅ መፈለጉ ግድ ነው። ከዚህ በተጨማሪ ከዚህ በፊት እንዳየነው የመኪናው የሚወጣው ጭስ አይነት የመኪናው ነዳጅ እየበላ ነው ወይም አይደለም የሚሉትን ነገሮች በደንብ ያሳየናል። በተለይ መኪናችን ላይ ጠቆር ያለ ጭስ እያጨሰ መሄድ ከሆነ ያለምንም ጥርጥር መኪናችን ነዳጅ በከፍተኛ ሁኔታ እየበላ እንደሆነ ያሳየናል። ስለዚህ መኪናችን ጤንነት በየጊዜው መኪናችንን ሰርቪስ በማድረግ እንዲሁም ትንንሽ ችግሮች ሲያጋጥሙ ወዲያውኑ በማስተካከል ከተጨማሪ ወጪ መዳን እንችላለን። ለዛሬ ይዤላችሁ የቀረብኩት መረጃ ይህን ይመስል ነበር። በቀጣይ ሌሎች ከመኪና ጋር በተገናኙ መረጃዎች እስከምንገናኝ ድረስ መልካም ሁሉ ተመኘው።